አስክዳው ሄርሜላ ትወስዳለች ብላ ፈርታለች። ገብታችኋል? በሩታ በአብርሃም ስማርት የሆነ ወሬ እንግዲህ ትላንትናን የሰማሁት ከዛ ከብጥብጡ በኋላ በዚህም በቦሌም በባሌም ብዬ ስልክ ደውዬ ሩታ ምን ፈልጋ እዛ ድረስ እንደመጣች ሁሉንም ነገር እነግራቸዋለሁ። ቤተሰብ ዛሬ ሞቅ ደመቅ ያለ ወሬ ነው። ሁላችሁም እያንዳንድሽ ይሄን ቪዲዮ ስትመለከቺ በላይክ ብቻ ግቢ። በቃ ዝም ብለሽ ሳትሰሚ ወሬውን በላይክ ብቻ ዛፊ አንቺ ልክ ነሽ ብላችሁ በላይክ ብቻ። ከዛ በኋላ እየተገረማችሁ በስማም እንደዚህ አለች፣ ኧረ ወይኔ ረው ውይ ራሴን አመመኝ፣ ምን ይሻለኛል እንደዚህ ይባላል እስከምትሉ ድረስ ነው ተንፋሽ የሚያሳጣ ወሬ ነው የምነግራችሁ ዛሬ። እንግዲህ ቤተሰብ ታውቃላችሁ አብርሃምና ሄርሜላ በጣም ተዋደዋል። ግን አብርሃም ትላንትና አፈቅርሻለሁ አላላትም ብለው ብዙዎቹ ኮሜንት ላይ ዛፍዬ አፈቅርሻለሁ እኮ አላላትም እወድሻለሁ ነው ያላት። ባለፈው አፈቅርሻለሁ ብሏታል እኮ ባለፈው ጊዜ እኮ አፈቅርሻለሁ ብሏታል። እኔ ሁላችሁ እኔ በመጀመሪያ ደረጃ እናት አባት የሌለበት ሰርግ እናት አባት የሌለበት ቀለበት ማሰር ለኔ እውነት አይመስለኝም። ቤተሰብ ልንገራችሁ ማለት ነው። እንግዲህ አብርሃምና ሄርሜላ በጣም ተዋደዋል። ይሄ ሄርሜላም ያልጋ ጫውታው ላይም ፍቅሩ ላይም መሳሙ ላይም ማሻሸቱ ላይም ተመችተዋለች። ይሄ ልጅ ሴት ልጅ ራሷን ጠብቃ ቡና አድርጋ ምሳ አዘጋጅታ ቤቱ ጸርቶ አባዬ የኔ ጌታ ናግባልኝ የኔ ፍቅር እንኳን ደህና መጣልኝ የምታደርግ ሴት ሄርሜላን ትቶ ሩታ በየቀኑ እንደ ክረምት ዝናብ የምትለዋ ሴት ጋር እንዴት ይሄዳል? እስቲ አስቡት እናንተ። እንግዲህ ትላንትና ቤተሰብ የተፈጠረውን ነገር እያንዳንዷን ነግራቸዋለሁ። ይቺን ብርቱካን አንዴ በልቼ የሩታን ህይወት ላሳያችሁ። በአሁን ሰዓት ሩታ ያለችበትን ቦታ ላሳያችሁ። ይቺን ብርቱካን ልብላን አንድ ብርቱካን በልቼ አሳያችኋለሁ። በጣም ነው የሚያረው። እንደዚህ ነው የሩታ ህይወት ምርር ያረጋት እና ሩታ ለምን መጣች በሉ። ሩታ የመጣችበት ምክንያት ቤተሰብ ሁሉንም ንብረት አስክዳው ሄርሜላ ትወስዳለች ብላ ፈርታለች። ገብታችኋል? በሩታ በአብርሃም ስም ቤት አለ፣ መኪናም አለ። መኪና ሲገዛ አብርሃም አብሮ ያፈሩት እቃ ነው። አሁን ምንድነው መሰላችሁ ሩታ ንብረቷን ፈልጋ ነው እዛ ድረስ ሄደችው። ገብቷችኋል? አብራ የለፋውበት ልፋቴን ከዚህ በኋላ መከፋፈል ያለብንን እንከፋፈል ብላ ነው የመጣችው። እንደዛ ነው የሰማሁትን ነው። እኔ ሌላ ነገር እንዲፈጠር ግን አስመስለውም ነግሮኝ ሊሆን ይችላል። ግን ሩታ ንብረቴን እካፈላለሁ፣ አብሬ የለፋውበትን ንብረቴን ታካፍለኛለህ፣ ቤቱም መኪናውም ሁሉ ነገር አብረን ያፈራነው ስለሆነ አንድሽ ነገር ሳይቀር እንከፋፈላለን ብላለች። ካለበለዚያ እንግዲህ ፍርድ ቤት ልታቆሙ ትችላለች እቺ ሴት ማለት ነው ካልተከፋፈለ። እና ግን ባለፈው አስተሳሰቦች አብርሃም የፈለግሽውን ነገር ውሰጂ ብሏታል። ግን ያው ሩታ መከራከር እናንተ ስለምትወድ በአሁን ሰዓት ደግሞ አብርሃም ውሰጂ ሁሉን ነገር ውሰጂ እንደዚህ አድርግ ያላት በውስጡ ሰው የለም ነበር። አሁን ግን ሄርሜላ ስላለች መኪናው ብትለው ምን ብትለው አይሰማትም። ለምን ሄርሜላ ደበህ አረጋ ትመክሯለች። እናትዬ የምንድነው ለምንድነው የምትሰጠው? ለምን ዲብተረጋ ትክክለኛ መንገድ አረብላ ሄርሜላ ደግሞ ትመክሯለች። በፊት እኮ መኪና ቁልፉን እኮ አስቀምጦላት ይሄ ነው የኔ አባት አብርሽዬ እና ሩታዬ ልክ ነች። እኔም ብለው ነገ ተነጎዲያ እቺ ሴት ካገባት የ80 ሚስቱ ከሆነች መከፋፈል ትችላለች። በአሁን ሰዓት በአሁን ህግኛ ሀገር ህግ በጣም የሚገርማችሁ ነገር ማለት ነው አንድ ሴት ከአንድ ወንድ ጋር 3 ወር አብራ ከተቀመጠች የመካፈል እድል አላት። ስለዚህ ምንድነው መሰላችሁ ሄርሜላ ሩታ እንደዚህ ካደረገች ትክክል ነች፣ ንብረቷ ነው። ሩታ ደግሞ ሄርሜላ አብርሽ እንኳን እኔ አልፈልግም ቤቱንም ሆነ መኪናውንም ሆነ ሁሉን ንብረት ውሰጂ ቢላት እንኳን
ሄርሜላ እሺ አትልም። አብርሽዬ የኔ ፍቅር የኔ ውድ የኔ ስስት እንዴት ብለህ ይሄን ቃል ታሳልፈህ ትሰጣለህ? አንተም እኮ የለፋህበት ነው እያለች እንግዲህ እንዴ መሳም ደግሞ ትወዳለች። ሄርሜላ ካያችሁ መሳም ሞቷን እንዴት እንደምትወድ አብሶ አብርሃምን እጅግ በቃ መሳም በጣም የምትወድ ልጅ ስለሆነች አብርሃም በዛን ሰዓት ውሃ ይሆናል አልጋ ላይ ቁጭ ብሎ እንደዚህ ጋር ውሃ ነው ላበላ ብሎ ነው እሺ በቃ እከራከራለሁ የሚለው ማለት ነው። እና ቤተሰብ እኔ ምላችሁ ምን መሰላችሁ? እውነት ከሆነ ይሄ ነገር ትከፋፈሉ ንብረታቸውን። መብቷን ሩታ መጠየቅ ንብረቷን። አንደኛ ልጅ አላት፣ ልጅ አሳዳጊ ነች። ከዚህ በኋላ እርግዝናው የት ሄደ? ዛፍዬ ምን ነው እርግዝናው ተረሳ ካላችሁ፣ እርግዝናው እንግዲህ ዛሬ ነው ጉድ የሚወጣው። የእርግዝናው ጉድ ዛሬ ይወጣል። የእርግዝናው ጉድ ሩታ ዛሬ እርጉዝ እንዳልሆነች ያለች ወገቧን ይዛ ፕራንክ ነው ካላለች ይውጣ። አራ ይውጣ ላትልም ትችላለች። እና ውዶቼ ምላችሁ እኔ በደንብ እየሰማችሁ ነው። እኔ ምን መሰላችሁ የነሱ ወሬ እንዲህ እየተዝናናችሁ ካላወራችሁ በጣም ይከብዳል። በጣም ነው የሚከብደው። ቤተሰብ የነሱ ወሬ እንዲፈታ ብላችሁ ካላወራችሁ በጣም ነው የሚከብደው። እና ያው ሩታ ይቅናት ነው የምለው። ዛሬ እንግዲህ እርጉዝ እንዳልሆነች ምን ሰማለን? እርጉዝ እንዳልሆነች እንሰማለን። እርጉዝማ አይደለችም። መቶ እርግጠኛ ነኝ። ሩታ አታደርገውም። ሩታ ሌላ ወንድ ጋር ሌላ ሴት ጋር ሂዶ ሲሳሳም ሲገላበጥ የነበረው ሰው ጋራ እንዴት ብላ ነው በመጠጣት ልይተኛው? ውሸት አታረገውም። ሩታ እንደዚህ አይነት ስድ አይደለችም። ምንም ቢሆን እወዳታለሁ ሩታን። የኔ ፍቅር የኔ ማር የኔ ነብር ዛሬ ነብር ሁነሽ እንደምትመጪ እርግጠኛ ነኝ። ነብር ሁነሽ እንደምታረጊ። ለማንኛውም ይሄን ቪዲዮ ላይክ አድርጉ። ቻው